በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን ከቸከቸች ብዬላችኋለሁ። በጨለማ እናንተ ይሆናል ነገር ለሰማ ላይ ለወርና ነው አልኳችሁ። የታውባት እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ብዝዝት ይበል ባለም ዳርቻ ላይ ሁላችሁም። እንደው ዛሬ እንደው ባልመሰለ ነገር ነው ግጭ ትላላችሁ አልኳችሁ። አህሙ ሚስት የምትለው አንተ ውልክፍ አሁንህን ጊዜ መጣ ብለህ ተክርዬ ጋራ እንደው ሸበላይቱን የወሎ ሸበላ የደሴዋን ሸበላ ይዘህ በቃትልም እንዲ አንተስ ወክ እያለች አባሪያ የጎረቡንኝ አህምዬና ይክሩ ይዋደድልኝ እንዲልህ ልቅ እዲ ሚስት ተላለ ዝም ብለህ ሚስት እዲ አንተ ሳስጠላኝ። አሁንስ እንዴ ወደደለ ሚስት እያልክ ተመለፈለፈ። አሁን ይክርዬን ይዘህ እንደው ጎብለል በለማ ሸበላ ወላሃለኝ። ከዛም በኋላ ይሄ ማናገር ሸበላ ነው አንተ እንዴ ነው የምለው። አሁን ይክርዬን ይዘህ ብቅ በል ነጋ አንተ። አሁን ገና አሁን እንደው አሁን ትክክለኛ አምጥቼልሃለሁኝ ሸበላ የሆነች ጓደኛ እሷን ይዘህ በቃ ነው ማለት። አንተ ትጥቀማ አንተ የማንን ጎፈር ታበጥራለህ እንዴ? እኔ አንተ ቦታ በሆነ አሁን እክርየን እንደው ጎብለል ማሻአላህ ታውቅበታለህ። የመዝናኛዎቹን ቦታ እንዲያልኩ እንደው ጨፌ ለጨፌ አበባ ለአበባ ይዘህ በቃ አንተ ህሳ ተነሳ ሀዲ መጣ። አሁንም ይሄ ሚስት ቲክቶክም ላይ መጣ ሚስት። አሁን ቶሎ ብለህ እክርዬ ጋር ሩጥ። እክርዬ ጋር ሚስት ቀልድ መሰለህ እንዴ? እኔ እናትዬ እንዴ ሚስት የወለደ የለታ ጨርቅህን ጥለህ ልትሮጥ ነው ወለ ምንድን ነው አንተ እንዴ? አሁን ሚስት በልትሮጥ ተውና አሁን ልቅ አሁን ነገ ክርዬ ጋር ገጭ በለልኝ። የገረብንኝ አህምዬና ይክሩ ይዋደድልኝ። እሪ ሀገር ያለህ አቤት በሚስማማው ነው የመጣሁት። አሁን በሚስማማው ከክርዬ ጋር እንደችን የመሰለች ወዘላ ተቁመን አይጣበብ ገንዘፍ እንዲህ ያለች ጊዜ ወርወር እንችን የመሰለች ሸበላ እቅፍ አድርጌኝና ያበጣ ይፈንድ ያብሏል። ወረፍ እዚያ ማዶ መንደር ሽምብራ ዘርቼ ፈጥረጥርት መሻገሪያ ጥቼ አሁን ነው መሻገሪያ ልቅ ያገኘሁልህ። ይክርዬን ይዘህ አልኩህ። እንደው ክርዬ ጋር አንተ ደግሞ ጎብለል ብትልበት እንዴት አባቱንስ ያምራል መሰለህ። እንደዚህ አንተ ተቀምጠው ያፈቀረችውን እንጂ ተምትል እኔ አንተ በሆነ እንደዛ ነው። አሁን ነገ በእክርዬ ጋር በልያላ አሁን ማምጣን ዘወር ስትል እቺን ቪዲዮ ተመልከታ ነገ ተክርዬ ጋር እንድትመጣ ነው የምፈልገው። እኔ ነገርኩ ነገ ወይም በኢክራም ቤት ወይንም በአንተ ቤት መለቀቅ አለበት ይሄ ያልኩህ ማለት ነው። ነግሬሃለሁ። አይ አንተ ተነሳም ሄደም ምን አለም ሚስት ቀልድ ነው እንደ ሚስት አንተ በራስህ መስፈርት ያሟላች ራሷን የምትችል ስራ ያላት ብለህ እንደ እክርዬ ያለችውና ወዲያ እንዲው አንተዬ እክርዬ አንደኛ መንግስት ሰራተኛ ናት፣ አንደኛ ቲክታከር ናት፣ ኢትዮበር ናት። በልቶ ልበል ወደ እክርዬ ወደ እክሪ በቃ እንደው እክርዬ ጋር በቅ በልና ሸበላው ልበልህ ሸበላው ወዘላ አልሃለሁ። ከዛም በኋላ ወዘላው መጣልኝ እልሃለሁ። ወዘላ የጓረቡንኝ አህምዬና ኢክሩ ይዋደዱልኝ። በልድብን አድርገው ኢሳምናና ይዛህ ኢክርዬን ማለት ነው። አዎ ነግሬሃለሁ። ነገ በኢክሩ ጋር እንደው ጎብለል ማለት አለብህ። በእሷ ቤት ወይ በአንተ ቤት በቃ ድራማውን በደንብ አድርገህ
ማከናወን አለብህ ማለት ነው። በደንብ አድርገህ በቃ ነገ ወይ በእሷ ቤት ወይ በኤክራም ቤት ወይ በአንተ ቤት እንድትገኙ እንፈልጋለን። ይሄ ዝም ብሎ ሚስት ዝም ብለህ እናትዬ ሚስት ብዙ ጣጣ አላት። ማጫ አለ፣ ቤት አለ። በዛ ላይ ደግሞ ብዙ ነገሮች አሉ። ልጅ መጣል፣ ሀፋዝ አለ፣ የወተት አለ፣ ጡጦ ልንገርህ፣ ጡጦ አለ፣ ብዙ ወጪ አለ። አሁን ልቅ ወዲህ ካትልክርዬ ጋር ሄደህ የመንግስት ሰራተኛ ናት፣ አንደኛ እንዳንተው የምትሰራ ናት። በቃ ሸበላ ያንን ቁመን ይዛ ወክ ያለች እንዲህ አየሃት እንደሆነ አቦዲያ ከዛ ማዶ መንደር ሽምብራ ዘርቼ ወፋ የጠረጠሩት መሻገር ያጠች አቦዲያ ያስየልሽ ወላሂ እንዲሁ አንተም በሆነ እስከ ዛሬ እክርዬን ያሰርጌ ጎብለድ ነበር ማረጋት ሻንቃጣ አርጌ በጎኔ ማለት ነው። እንዴ አንተ ምንድን ነው ሀሳብህ? ለጠጥ ብለህ ዝም ብለህ እዛም ሀርክ ቲክቶክም ላይ ወጣ ሚስት ዩቲዩብም ላይ ወጣ ሚስት ወይ እኛ ሚስት አሁን ደንበኛ ሚስት አገኝ ይችላል። በስ ተይክራም ሌላ ሚስት አይሆንህም። አሁን አንተ ገንዘብ ያላት ስራ ያላት በለህለ ኢክራም ናት ለአንተ የምትሆን በቃ ስራ አላት። የለ ፀጉሬ ወጭ አትልህ እዚህ ማጠፋው አትልህ። ራሷን ችላ ወጥታ የምፈልገውን ነገር ገዛ አድርጋ ፋፋ ታረጋለች። ገያት ናት። ይሄ ዝም ብለህ የማይረቡ ኩታራዊ ዝም ብለህ አትለቃቅም። አሁን እሱ ገንዘብ ያለው መኪና የሚገዛ ለእሷ፣ እሷ ደግሞ ቤት የምትገዛ ለአንተ ነው መሆን ያለበት። ወዲያ የጓሮ ብንኝ አህምዬና ኤክሩ ይዋደዱልኝ። እዛችም እዚችም ተወጋጋኛለይ። እስቲ ዋገም ታምጡ በደም ትወጣለይ ብሏል ሀገሬ ሰው። ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲያ ማዶ ሆኖ ክፉ ሰው ያለው አቅራሪው መጣ። የማን ይሆን ዲያው የማን ነው መከራው ብሏል። አዎ ግጥም አድርጋችሁ ስደውኝ። አሁን ለበይክ ብዬ ብጨምርላችሁ መቼም አፋችሁ አያርፍም። ቃጤ ቢሸመት ብሏል። ጥርግ አድርጋችሁ ታጥቡኛላችሁ። ኧረ ወላሂ ደች ብሉ ነው የምለው። የምተሳደቡት ሰዎች መቼም ምላሳችሁ እጃችሁ ምላሳችሁ እናንተ በእጃችሁ እንደዚህ የምትጥፉት ምላሳችሁ ምን አይነት ሰው ጋር ነው የምትኗኗሩት? ሴትም ሆናችሁ ወንዶች ወላሂ እውነቴን ነው። አንተ ደግሞ ቀን ሊቭ ላይ ገብቼ ወይንም አንቺ ወይንም አንተ እየጻፋችሁልኝ እኔ ወጤ በርን አላቀውም፣ ወላሂ አላቀውም። ሁለተኛ ነገር ደግሞ ያንኛው ነገር የጠራችሁልኝ ደግሞ ወደ ማዶና ወደ ማዶናን ተፈለጋችሁኝ እንግዲህ በውስጥ መስመር ገባ ብላችሁ አናግሩኝ። በቃ ይሄ ነው ወዲያ እዛችም ወላሂ እንደው ብታውኝ አሁን ስራዬ ወላሂ ስቃችሁ ትሞታላችሁ። ወላሂ ለአዚም እዛችም እዚችም ተወጋጋኛለች። እስቲ ዋገም ታምጡ ወዲም ትወጣለች። የወገኖች እየዚሁ መካከል አረዲያ እናንተ ታወናጅ ልኝ ዝም በሉ። አሁን ዱአ አድርጉልኝ ማለኝ አንድ ትንሽዬ ሀሳብ አለች። ትንሽዬ አይደለችም ለኔ በጣም ከብደኛለች። ዱአ አድርጉልኝ እዚሁ መካከል ላይ እንዲሁም ክርስቲያኑም ሙስሊሞቹ በሰገዳችሁ ቁጥር ሙስሊም እህቶቼ ወንድሞቼ በሰገዳችሁ ቁጥር ያረባል አይፈረጃ ብላችሁ ዱአ አድርጉልኝማ። በቃ አሁን ምሬና ወራኋችሁ፣ ወላሂ ምሬና ወራኋችሁ። አላህ ፈረጃውን ቅርብ አላህ ያድርግላት፣ ያሰበችውን አላህ ያሳቀለት ብላችሁ አድርጉልኝ ዱአ። እንዲያሰርቡ ታዲያ ተሰደባችሁ ወላሂ ግሽልጥ ነው ማረጋችሁ። ገብቼ በዛው በመጣችሁ መስመር ላይ አረጌ ነው መለፋችሁ። ወንድ ያሴልሽ ወላሂ ላዚ ወላሂ ልሳደብ አሁን ለታ የሆነ ልጅ እንደዚህ ምን እንዲያረገኝ ታውቃላችሁ? አንዴ ሸህ ያረግሻል፣ ሴት ሆኖ እንደርቶና አላውቅም። አንዴ ሸህ ያረግሻል፣ አንዴ አቅራሪ ያረግሻል አለኝ። ምን አገባህ አንተ ነው ያሴልሽ 12 ጀሃነቡን ይክፈት በባላህ ላይ ብየዋለሁ። አንተ ለጻፍከው እኔ ላቅራራሁት አንተ ምን አገባህ? አባክ ሸህነቱንም ዘፋኝነቱንም እኔ ላይ ተቀምጧል። እኔ የራሴን ሃይማኖት ራሴ ያከብረዋለሁ። እኔ እንደ ሌሎቹ በወጣ ወደ ላይ ወርታች ወደ ላይ አይደለም።
ጠረሃን በደንብ ለብሳለሁ፣ አባያን ለብሳለሁ፣ ገጭ ብዬ እመጣልሃለሁ። እንዲያው ለሀገር ያብቃኝ እንጂ አቦ እንዲያው ደንበኛውን ሸበላ እያየሁኝ ዝም ብሎ የማይረባውን አይደለም። ሸበላውን ሻንቃጥ ያለውን እንዲሁ ያለውን ነው ይዤ በቅ እምልላችሁ ወክ እምልላችሁ አልኩ። አይት አባቱንስ እንደዛ ነው የማደርገው። ከዛ እንደዛ አድርጌ በቃ ነው የምልላችሁ። ዝም ብላችሁ እናንተ አትሳደቡ። እንዲያሰርቡኝ አሁን ልቅ ዱአ አድርጉልኝ። ትልቁን ነገር አላህ ይፈርጅሽ ያ ረብ ይፈርጅ ሀምክ ብላችሁ ዱአ አድርጉልኝ። ወላሂ ዛሬ መካ ሂጅ ላደር ነበር። አልሆነም። እስቲ ቆይ ያ ረብ ፈረጃዬን ቅርብ አላህ ያርግልኝ። እኔ ጌታ ያ ረብ ቶሎ በል እለፊ ይከፊኒ ብሏል ረብ። አቦላህ ትክክል ነው ያ አላህ። እኔ እዚህ ሶሻል ሚዲያ ላይ መጥቼ እኝኝኝኝ ትል ጊዜ ሆነ መሰለህ እንዴ ስንት ሀሳብ ያለብኝ ሰው ነው። አትሳደብ ብዬ መጣህ። ወላሂ አትሳደቡ። ለእኔ የምትጥፉት ነገር ጣታችሁን ቆማጣ አላህ ያርገው። ኸይር የጣፋችሁትን ደግሞ ኸይር አላህ ያልብስልኝ ያ ረብ። ይኸው ቀምሳለሁ እያንዳንድ ህዝቡ እንዲያሰርቡኝ የጓሮ ቡነኝ አህምዬና ይክሩ ይዋደዱልኝ። ሀክ ይውላ እዙት ገብቼ ደግሞ እኔም ወደ አላህ ገባልና ደግሞ እዙ መካከል ወላሂ ለአላህ ብላችሁን አትስደቡኝ። እኔ አልወድም ስድብ ወላሂ። እኔ መሳቅ መጫወት በቃ ይሄ ነው ሀዜ ነው። አንድ የሰው ልጅ ቀርበውና እሰቀዋለሁ እጫወተዋለሁ። ወላኪን ትበድለኝ ታየሁት ታዝ ተቅንጭላቴ ውስጥ ወለቅ አርጌ ወንድም ሆነች ሴት እጥብ አርጌ አኖረዋለሁ። አሁን ሴትም ሆነች ወንድ የቀረብኩት ሰው ነበረ። ዝም ብዬ ለስራ ነው። እኔሙ ይሄ ወንድ ልታገባው ምን አላገባም። እዚህ ነከች አላረገውም። ቆለጥን በጭቅ ያለ ድመት ነው የምሰጠለት። ስደት ላይ ደግሞ በክሎሮክስና በሳይድ ተጥቤ ለሱ ብር ወይ ነከች ኢትዮጵያ ብር አልሰጥም እኔ ለወንድ ልንገራችሁ። አይኑ ብር ይባል። ለማንኛውም እንደው ዝም ብዬ በቃ እንደዛ አርጌው አሁን ውልቅ አርጌ ችፍ አርጌዋለሁ። ችፍ በአውቶማቲክ ቀሳላ ከትቼ አጥቤ አድርቄዋለሁ። በቃ ሄዴ ተቅንጭላቴ ማለት ነው። እና እኔ መጥፎ ነው። እኔ መሳቄን መጫወቴን አትስደቡኝ። ተሰደባችሁ እኔ ተሳዳቢ ነኝ። ደግሞ እኔ ሰው ላይ አልደርስም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቃ አህሌለኩም። ሌላ የምትጥፉ ኮመንት ካለ ሌላ መጻፍ። ይሄንን የትም አልከላከልም። የምጨምሩ ሌላ ስድብ ከሆነ አልፈልግም። አትጣፉ። በቃ ይሄው አሁን እየተናገርኩ ነው። አሁን ዱአ አድርጉልኝ። ለማንኛውም ፈርጅ ሀሚክ ብላችሁ ዱአ አድርጉልኝ። ያ ረብ ዛሬ መካጀ ኑሮ ወላሂ ፈርቼ ነው እንትኑ የሀጁ ጉፋን ዘሃመው ምኑ አሁን መጣሪያቸው ነው፣ ግን ትንሽ ነው የቀረው። ኢንሻአላህ ወይ ሳምንት ሂጄ ዑምራ አደርጋለሁ። እፎይ ከዛ ቅንጭላቴ ተንፈስ ብሎ ይሄን ሀሳቤን ትንሽ እረሳለሁ። በቃ ክልክል እላለሁ። ያ ረብ ፈርጅን ሀሚ ብዬ ዛት አለቅስ ወላሂ ላዚም እንደው ሙርታህ ነው መሆኑ አልኳችሁ ያ ረብ። እና የሰው ልክ ታታቁ ስለሰው እስልምና ስለሰው ሃይማኖት ስለሰው ድንገብታችሁ እንዳትናገሩ። እኔ ላፊ ይከፊኒ የራሴን ብቻ ነው የማወራው። እኔ አያገባኝም። በሃይማኖትም ገብቼ ክርክር አልይዝም። በቃ አትስደቡኝ፣ ወላሂ አትስደቡኝ። እኔ ተሚሳደብ ሰው ተሀያቴ ውስጥ እዚህ ቅንጭላቴ ውስጥ ያለውን ሁሉ ነገር ነው የሚያመጥ መዝምዞ ማምጥቼ የምሳደበው ወላሂ። እኔ ሙስሊምም ሆን ከክርስቲያን ልሰርበኝ አልወስንልህም። በቃ የማንኛውም ሃይማኖት ተከታይ ሆኖ አያገባኝም። ለምንድን ነው እኔ አለመሰደቤን ብቻ ነው የማየው። እዛ ሰው ቤት እኔም ሂጄ በስነ ስርዓት ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሙስሊምም ተሆነ ክርስቲያንም ተሆነ ደግሞ ሰላም በቃ። እኛም ሙስሊም ክርስቲያኑን አላለ ሀገራችን ላይ የምንኖረው አልሐምዱሊላህ አንድ ቀን አነጋጭም። ግን ማን መካነ እዚህ ሶሻል ሚዲያ ላይ ትመጡና ትሳደባላችሁ ወላሂ። እኔ ማንኛችሁም እኮ ሙስሊሞችም ክርስቲያኖችም ምን ተናገሩ እንዲያሰርቡኝ ማንኛውም የሃይማኖት ተከታይ ሆኖ አያገባኝም። እኔ በሃይማኖት በምን እንጨት አምላኪ አይሆንም አያገባኝም፣ ምንም አያገባኝም። ግን ማን መካን እኔን እንዳናኩኝ። ለማንኛውም የጓረቡነኝ
አህምዬና የኩሬ ዋዴድልኝ አህምዬ ቅፍ አድርገህ እሷን ደግሞ እንዲያችን ሸበላ ተቁመንህ በላይ ትሆናለች። ክፋቷ እንጂ ሸንቀጥ ያለች ናት፣ ለቀቅ ያለች አቦ አንተ የኔ ወንድም ብሎታል ወይ አለው። እንዴት እንዲያጠገብህ እንደጎን ያለች ሴት ሸንጧ ለቀቅ ያለ ይፈልግልኝማ ብሏል የሆነ ሰውዬ ነበር። አላህ ይርሐማቸው ሁሉ ነው። ሴትዮቷ አለች አላሻችሁም። አላህ ይጠውል ዑምራን ያ አላህ ያ ከሪም። ያኛውም ሂዷል ያኛውም ሂዷል፣ ባዩም ሂዷል ወይ ሀይ ባዩም ሂዷል። ሴትዮቱን ደግሞ አላህ ይጠውል ዑምራን ያ ረብ ያ ረብ። እና ይሄን ይመስላል ዛሬ የመጣሁላችሁ አጀንዳ። ለማንኛውም እንግዲህ አሁን የምፈልገው ኢክራምና አህሙ ገጭ ብለው ዋክ ዋክ መኪና አላት ኤክርዬ። የኤክርዬን መኪና እየሾፈርክ አህምዬ፣ እሷ በታክሲ አይደል እዛ የምትሄደው። አሁን በቃ አንተ ደግሞ በእሷ መኪና ወዲያ ወዲህ በሉ እስቲ እንደው ወዲያ ሀክ እንዲህ ማለት አስተምራኝ። በአባቴ እምላለሁ አባቷን አስክዳ ይበላትማ አህምዬሉት እንደዛ በቀላሉማ። ከዛ ይቀናሉ። ቀናት ይበጣሳቸው ምን አገባህ በቃ። ከዛም በኋላ ይተውልሃል ይላል ተዛ የታባቱ። እና ለማንኛውም ዛሬ ላይክ፣ ሼር፣ ሰብስክራይብ በማድረግ ወገኖች እየገባ በሉ። እኔ ዛሬ የመጣሁት እንግዲህ በኤክፎ እና በአህሙ ነው። አህሙ ሚስት የምትለውን ትተህ ወደ እክርዬ ጋር ስራህን ግባ። ሚስት ትሏት ደግሞ ብዙ ነገር ስለምታስፈልግ ብር ያስፈልግሃል። መጀመሪያ ብር ይዘህ እንዲህ ያለ ብር ይዘህ እንደ ጎንህ በጥ ያለ ብር ይዘህ ነው ሚስት የምታስፈልገው ማለት ነው። የሴት ገንዘብ እንዲያፈልግ ገንዘብ ያላት ብልሃል። ገንዘብ ያላት ሚስት ተምትል ኢማን ያላት ሚስት በል። በዛ ላይ ደግሞ እና ለማንኛውም አፍ በሉኝ፣ አፍ ብያለሁ። ኢክራምም አህሙም ኢሳምም ፋይኪም ሁሉ